ጤና ይስጥልን ተመልካቾቻችን ግንቦት 24 ቀን የሚካሄደው 7ኛው ሀገራዊ ምርጫ የእጩዎች ምዝገባ ተካሂዷል። የመራጮች ምዝገባም በተጨማሪ ቀናት እየተካሄደ ነው። ተፎካካሪ ፓርቲዎች ምርጫ ቦርድና መገናኛ ብዙሃን በሚያካሂዷቸው ክርክሮች እየተገኙ ፖሊሲያቸውና ማኒፌስቶአቸውን እያስተዋወቁና እየተከራከሩ ነው። በተመደበላቸው የቴሌቪዥንና የሬዲዮ ሰዓት እንዲሁም በጋዜጣም ራሳቸውንም እየሸጡ ነው። የዘንድሮ ምርጫ ከእጩ ምዝገባ እስካሁን ድረስ የሄደበት ሂደት ምን ይመስላል? ምርጫና ድህረ ምርጫ የሚኖሩ ሂደቶች እንዲሁም በ7ኛው ሀገራዊ ምርጫ ፓርቲያቸው ምን አልሞ እየተንቀሳቀሰ እንደሆነ ለመወያየት የህዳሴ ፓርቲ ምክትል ፕሬዝዳንት የሆኑት ኢንጂነር ሱራፌል እሸቱ ጋር ቆይታ እናደርጋለን። ተከታተሉን። ኢንጂነር በቅድሚያ ጥሪያችንን አክብረ እዚህ ስቱዲዮ ስለተገኘ በዝግጅት ክፍሉና በራሴ ስም አመሰግናለሁ። እስቲ ወደ መጀመሪያው ጥያቄያችን እናምራና ህዳሴ ፓርቲ ሀገር አቀፍ ፓርቲ ነው። የት አካባቢ ትወዳደራላችሁ? ምን ያህል እጩዎች ያስመዘገባችሁ? በወጣት፣ በሴት፣ በአካል ጉዳተኞች እና እስቲ እስካሁን ያለውን ሂደት የእጩዎች ምዝገባ የመራጮች ምዝገባ ሂደቱን እንደገመገማችሁት የምርጫ ቦርድንም የስራ እንቅስቃሴ። መልካም፣ እኔም አመሰግናለሁ። በተለይ የህዝብ ድምጽ የሆነው ኢሳት በዚህ ደረጃ የፓርቲዎችን ፕሮግራም ለህዝቡ ምን ይዘው መጡ የሚለውን ለማስተዋወቅ ያለማንም አስገዳጅነት እየሰራችሁ ላላችሁት ትልቅ ስራ በፓርቲያችን ህዳሴ ፓርቲ ህዳሴ ስም እጅግ አድርጌ ላመሰግን እወዳለሁ። ከዛ ባለፈ እንግዲህ እንደምታውቀው ከዚህ በፊት የ2013 ምርጫ ተወዳድረናል። በተለይ አዲስ አበባ መሰረት አድርገን ነበረ ያኔ ተዋቀር ነው የነበረው። ከህዝቡም ትልቅ የሆነ ድምጽ አግኝተናል። ያንን መነሻ በማድረግ አገር አቀፍ ፓርቲ ማድረግ አለብን በሚል ባደረግነው ጉባኤ ውሳኔ ወስነን ላለፉት 5 ዓመታት በተለይ የምርጫ ቦርድ ህግን ከማሟላት አንጻር በርካታ ስራዎች ስንሰራ ቆይተናል። ይሄም በየክልሉ አደራጀት ከመዘርጋት ጀምሮ አንስቶ አጠቃላይ የፊርማዎች ማሰባሰብ፣ አባላቶችን እንዲደራጁ ማድረግ እንዲሁም ደግሞ አደራጀቶችን አክቲቭሊ እንዲሰሩ በየክልሉ የማዘጋጀት ስራዎች ስንሰራ ቆይተን አሁን በያዝነው አመት የአገር አቀፍ የሚያደርገውን ጉባኤ አድርጎ ወደ ምርጫው ተቀላቅሏል ማለት ነው። በዚህ ረገድ እንግዲህ አጠቃላይ ሊወዳደሩ የሚችሉ እጩዎችንም ጭምር በጉባኤ ላይ አስተችተናል። አጠቃላይ ጉባኤውም ኢሳት የዘገበው ይመስለኛል ወደ 1200 አካባቢ የሚጠጋ ተሳታፊ የተካሄደበት ጉባኤ ነው። 500 ድምጽ የሚሰጠው የጉባኤተኛው ተሳታፊ ነው። ሌላው ደግሞ በየክልሉ የሚወዳደሩ እጩዎቻችንንም ጭምር ያስተቸንበት ሁኔታ ነው የተፈጠረው ማለት ነው። ከዚህ አንጻር የ2018 7ኛው ሀገር አቀፍ ምርጫ ላይ አሁን ባለን ዳታ ወይም ደግሞ ሙሉ ለሙሉ በሚባል ደረጃ ላይ ወደ 315 የሚጠጉ እጩዎች አስመዝግበናል። በአጠቃላይ በአዲስ አበባ ደረጃ ሙሉ ወንበሩን እና የክልልም የምክር ቤቱ የፌዴራል ምክር ቤቱንም ጭምር ያስመዘገበ ሁሉንም ወንበር ላይ ብቸኛው ፓርቲ ህዳሴ ፓርቲ ነው በአዲስ አበባ ደረጃ። ከዚህ አንጻር በአካል ጉዳተኛ ወደ 21 አካባቢ የሚጠጉ አካል ጉዳተኞች አካታችነቱን ማስጠበቅ ስላለበት፣ በሴት ደረጃ ደግሞ ወደ 131 አካባቢ የሚጠበቁ ሴቶችን የፓርቲውን አባላት አስመዝግበናል። በትምህርት ደረጃም የተሻሉ ትምህርት ደረጃ ያላቸው በስነ ምግባር በህዝቡ ዘንድ ቅቡልነት ያላቸው እጩዎችን አስመዝግበናል ማለት ነው። በዚህ ሂደት ውስጥ እንግዲህ እንደምታውቀው በቴክኖሎጂ አዲስ እንደመሆኑ መጠን በተለይ ምርጫ ቦርድ እጩ የማስመዝገብ ስርዓቱ ላይ ይሄ አንድ ስቴፕ የፓርቲዎችን አቅም የሚያጎለበት እንዲሁም ደግሞ አገሪቷ የደረሰችበትን የቴክኖሎጂ ሁኔታ የሚያሳይ ፓርቲዎች ደግሞ በብዛት ሸሪፍ እንደምታውቀው እንደነበረ ሲታማ የነበረው ፓርቲዎች ከሻንጣ ያለፉ አይደሉም። ብዙ ጊዜ ማህተብም ዶክሜንትም በሻንጣ ይዘው የሚሄዱ ፓርቲዎች ናቸው ሲባል እንሰማ ነበር። 135 ሚሊዮን የሚያክል ህዝብ ያለበት ሀገር ላይ እንደ ፓርቲ ተደራጅተ የቢሮ ስትራክቸራል ሳታዘጋጅ ወደ ፓርቲ መወዳደርነት መግባቱ ያስቀረ የቴክኖሎጂ ስርዓት ነው የዘረጋው ምርጫ ቦርድ። በዚህ ደረጃ ላይ እውነት ለመናገር ምርጫ ቦርድ ከምዝገባው ጊዜ ጀምሮ አንስቶ 1 ወር ከ15 ቀን ቀደም ብሎ አድሚን ላኩ ብሎ የቴክኖሎጂ እውቀት ያለው ልጅ የተወሰነ ላኩ በሚል አንድ አድሚን ልከን በደንብ አርጎ አሰልጥኖልን ነው ወደ እጩ ምዝገባ የገባ ነው።
ብዙ ጊዜ ተቋማቶችን እኛ ሀገር ላይ እያመጡ ያሉትን ስራዎች እውቅና በመሰጥ ጊዜ ወይ የዛ ተቋም ተለጣፊ ይሏል ወይ ይፈርጁዋል እንጂ እየተሰሩ ያሉ ስራዎች መልካም ናቸው መቀጠል አለባቸው የሚል ነገር አልተለመደም በብዛት። አሁን እኔ እነን ስናገር ምርጫ ቦርድ እኛ ላይ የሚጨምረው ድምጽ የለም ወይም ደግሞ ሰርቲፊኬት ከሀገር አቀፍ በላይ የተሻለ ሰርቲፊኬት አይሰጠንም። በዚህ ደረጃ ላይ ስንመለከተው ምርጫ ቦርድ ሂደቱ በጣም ፍጹም ሰላማዊ እንዲሆን ለማገዝ ትልቅ ሂደት ሄዷል ማለት ነው። ከዚህ አንፃር በአርድ ኮፒ ያስገባነው እጩ ብዛት ወደ 1100 አካባቢ የሚጠጋ ነው። ወደ ሲስተም ግን ሲገባ ግን ወደ 315 አካባቢ የተመዘገበበት ምክንያት እኛ በአደረጃጀት ወደ ሀገር አቀፍ ፓርቲ ከመጣን በኋላ በአጭር ጊዜ ውስጥ ስለነበረ ወደ ምርጫው ስርዓት ውስጥ የገባ ነው። በደንብ የተደራጀ የዳታ መመዝገቢያ ሴንተር ባለማዘጋጀታችን የተነሳ እንዲሁም ደግሞ አድሚኖቹን በደንብ ባለማብዛት የተነሳ ከክልል ጋር የነበረን ግንኙነቶች በምንፈልገው መንገድ አልሄደልንም እንጂ የኛ የራሳችን የመመዝገብ ላይ ያጋጠመ ችግር ነው። እሱንም ወደኑ ገምግመን አስተካክለን ከመግባት አንፃር ያጋጠሙ ውስንነቶች ናቸው እንጂ በደንብ ላፕቶፕ አደራጅተ የሚመዘግብ ባለሙያ በደንብ መድበ ቢሆን ኖሮ 1100ንም ማስመዝገብ የምንችልበት ደረጃ ላይ መድረስ እንችል ነበር። በዛው ልክ ግን ምርጫ ቦርድ አድሚኑ በየቀኑ ቁጭ ብሎ ስራውን ለሚሰራው ጭምር 1 ሺህ ብር ጭምር ክፍያ መድቦ ነበር። በጣም የሚገርም ማለት ነው። የፓርቲ ስራ ነው የሚሰራው፣ ግን ደግሞ ማገዝ አለብን ብሎ ምርጫ ቦርድ እዛ ድረስ ሄዷል። ምን ያህል እጩ መዝገባውን የተሳካ ለማድረግ ምርጫ ቦርድ ሄደበት ርቀት። እሱም ብቻ ሳይሆን የላፕቶፕ ጭምር የተቸገራችሁ ፓርቲዎች ካላችሁ ላፕቶፕም ጭምር እንስጣችሁ የሚልበት ሁኔታ ነበርና በምርጫ ቦርድ በኩል ምዝገባውን በደንብ ለማቀላጠፍና አዲስ ቴክኖሎጂ ከመሆን አንፃርም ፓርቲዎችም ለመደገፍ የሄዱበት ርቀት በጣም የሚያስመዘግብና አዲስ ፈርቀዳጅ ነው ብዬ ወስዳለሁ። እኛ ጋር ግን የሚፈለገውን የሰው ኃይል አደራጅቶ ከመመዝገብ አንፃርና ከክልል ጋር ካሉ አደራጅቶች ጋር ኮኔክት አድርጎ ከማስኬድ አንፃር ያነበረ ጋፕ እጩ ምዝገባው ላይ የተወሰነ ውስንነት እንዲሆን አጋጥሞናል። ይሄ በጣም አሪፍ ነው። እስቲ ማኒፌስቶውን አይቼዋለሁ። የህዳሴን ለዚህ ለምርጫ የተዘጋጀው ጥሩ ነው። ግን አሁን ኢትዮጵያ የወጣቶች ሀገር ናት። ሴቶች አሉ፣ አካል ጉዳተኞች አሉ። እንደተባለው ፓርቲው በእጩነት ያቀረባቸው አሉ። ለነዚህ ክፍሎች በተጨባጭ መሬት ላይ ሊወርድ የሚችል ፓርቲው ቢመረጥ እና የተወሰኑ ቦታዎች ቢያገኝ ምን ለውጥ አመጣለሁ ብሎ ነው ማኒፌስቶ ውስጥ ያለው በወጣቶች በሴቶች እና በአካል ጉዳተኞች? ምክንያቱም ከፍተኛውን ቁጥር የሚይዙ ስለሆኑ በሀገራችን። እስቲ እዚህ ላይ መልካም እንግዲህ የዳሴ ፓርቲ ዳሴ የ2017 የምርጫ ማኒፌስቶ የማኒፌስቶም ስም አገሬ የሚል ስም ስያሜ ሰጥቶታል። አገሬ ያልንበት እንግዲህ ሀገራችን ውስጥ አይተው ከሆነ በርካታ የእድሜ ወሰን ያለበት ነው። የመካከለኛ እድሜ ያለ ወጣት አለ፣ ሴት አለ። ሁሉንም ያካታችነት እንደሆነ መጠን በሀገራችን ውስጥ ያሉትን ማህበረሰብ ዜጎችን ኢንክሉዲንግ ያደረገ ብለን ነው አገሬ ብለን የሰየም ነው። ከዚህ አንፃር በዛው ውስጥ አካል ጉዳተኞችና ሴቶች ላይ በደንብ ዳሰሳ አስቀምጠናል። አንዱ በፕሮግራማችን ውስጥ የመንግስት ስርዓት የሚያደርገን የውድድር ሜዳው ላይ የሚኖረን ተሳትፎ ውስን ከመሆኑ አንፃር የመንግስትን ሚና የማግኘት ወይም ደግሞ የማሸነፍና ስልጣን የመያዝ የሚለው መንግስት የመገንባት የሚለው ላይ በአሁኑ ፕሮግራማችን ላይ አላካተት ነው። ግን ባገኘነው ድምጽ ልክ ከሌሎች ፓርቲዎች ጋር በሚያገኙት ድምጽ ጥምረት የሆነ የመንግስት ስርዓት እንዘረጋለን በሚል ነው ወደ ምርጫው እየተሳተፍን ያለነው። በዛ ውስጥም ግን አካል ጉዳተኞች ሚናቸውን በአግባቡ በብዛት አይተው ከሆነ ምክር ቤቶቻችን የአካል ጉዳተኞች ድምጽ የሚሰሙበት ምክር ቤት አይደለም። ህዳሴ ፓርቲ ህዳሴ የሚመረጥ ከሆነ ግን የአካል ጉዳተኞች መብት የሚከበርበትን ህግ እስከ ማርቀቅ ጀምሮ ሳይሆን በፓርላማ ውስጥም ጭምር ድምጻቸው የሚሰማ መሆን አለበት ነው። በብዛት ኢሳትም ይዘግባል፣ ሌሎች ሚዲያዎችም የሚዘግቡት በመንግስት በልማት ስራዎች በሚሰሩ ስራዎች አይታቸው ከሆነ ጉድጓዶች ተከፍተው የማይከደኑበት ጊዜ አለ። የነዚህ አካል ጉዳተኞች ጉድጓዶች ከገቡ በኋላ ላይ ለነሱ ድምጽ የሚሆን የለም ማለት ነው። ለምንድነው? አንደኛ በእኛውን ባለንበት ስራ ማህበረሰብ ውስጥ ወይም ጊዜ ውስጥ ሰው ሲጎዳ ብቻ የሚደርስ ሳይሆን ሰው ከተጎዳ በኋላ የሚጮህ ማህበረሰብ ነው የተፈጠረው። ከመጎዳቱ በፊት አስቀድሞ መከላከል ላይ ትኩረት አናደርግም። ምክር ቤቶቻችን የሁሉም ድምጽ የሚሰማበት ምክር ቤት እንዲሆን አካል ጉዳተኞችም ጭምር ለዛ መብት እንዲሰሩ ማድረግ፣ ህግ እንዲቀረጽ ማድረግ፣ አካል ጉዳተኞች ተጠቃሚ ማድረግ የሚችሉበት መንገድ መፍጠር ነው። አሁንም ራሱ በምርጫ ቀስቀሳ ላይ በልዩ ሁኔታ አካል ጉዳተኞች ራሳቸውን የሚያስተዋውቁበት ፕሮግራም አዘጋጅተን ነው እየሰራን ያለ ነው። ሴቶች
አይተ ከሆነ በታሪክም ምን ጊዜም አገር ሴት መምራት የሚችልበት ጊዜ ሲኖር ውጤታማ ነበረች፣ አሸናፊ ነበሩ። የጀግኖች ምልክቶች ናቸው ሴቶች። በዛው ልክ ግን ትኩረት ተሰርቶ ወደ ፖለቲካ ውስጥ ሴት መጥቶ ተሳትፎ እያደረጉ እንዳልሆነ ይታወቃል። በዛው ልክ ሴት መጣም ወደ ፖለቲካ ተሳትፎ በመታረቅ ጊዜ ውስጥ አይተው ከሆነ በጣም ትችቶች ይበዛሉ። የቤቷን ስራ ተተምናምን ይሄ ባሉ ራሱ የፈጠረው ሁኔታ ነው። ይሄን መቀየርና ሴቶች ድምጻቸውን የሚያሰሙበትና በደንብ ራሳቸውን ሽጠው የሚተዋወቁበት እንዲሆን ፕሮግራማችን ላይ በደንብ አድሬስ አድርገናል። ለዛም ነው ከሌሎች ፓርቲዎች በተለየ ሁኔታ ሴቶች አካል ጉዳተኞች ላይ በቁጥርም ደረጃ ሲያዝ የኛ ካስመዘገብነው ይጩልክ ከ50% አካባቢ ድርሻውን የሚወስደው በዛ ደረጃ ነውና እነዚህን ተጠቃሚነት ማረጋገጥ የሚቻል ከሆነ የሌላውን ዜጎች ማህበረሰብ ተጠቃሚነታቸውንም ማረጋገጥ የሚችልበትን ስርዓት አብሮ ያቀፈ ማኒፌስቶ ፕሮግራም ነው ይዘን የመጣ ነው። ሌላው ደግሞ ማንሳት የምፈልገው በቅርቡ እናንተም እየተሳተፋችሁበት ነበር። አሁን በቴሌቪዥን በሬዲዮም በጋዜጣም ምርጫ ቦርድ ባወጣው ድልድል መሰረት ፓርቲዎች እየቀረቡ ራሳቸውን እያስተዋወቁ ነው። ከዛ ባለፈ መገናኛ ብዙሃንና ራሱ ምርጫ ቦርድ በሚያዘጋጃቸው ሀሳቦች ላይም ክርክር እየተካሄደ ነው። ይሄ ጥሩ ልምምድ ነው፣ ጥሩ የዲሞክራሲ ልምምድ ነው። ለሀገራችንም ለህዝቡ ማን ምን ይዞ ቀረበ፣ ምን ይጎለዋል፣ ምን አሟልቷል፣ የቱ ይሻል ይሆን ለመለየትም ለህብረተሰቡ ለመራጩም ጥሩ እንትን ነው። እንዴት ገመገማችሁት? ይሄን እስካሁን ያለው ሂደትስ ምንድን ነው የሚመስለው? ሪሊ ለሀገርና ለዚህ ህዝብ ለውጥ ሊያመጡ የሚችሉ ፓርቲዎች ወደፊት እየመጡ እያየን ነው። መልካም፣ በጣም ጥሩ ጥያቄ ነው። እንግዲህ ኦልሞስት አንድ ወር አካባቢ የሚሆን የክርክር መተናል። አጠቃላይ ትንሽ ምርጫው ቀዝቀዝ ብሏል፣ እንደ ሌሎቹ ጊዜ ምርጫዎች አይደለም፣ ሞቅ ደመቅ አላለም የሚል ትችቶች ነበሩ። በዛው ልክ ፓርቲዎችም ባገኙት አጋጣሚ ፕሮግራማቸውን ለማስተዋወቅ ለመሸጥ በተለይ የሶሻል ሚዲያውን በመጠቀም እንቅስቃሴ ስናደርግ ነበረ። ምርጫ እንዲሸት ማድረግ ማህበረሰቡን የማንቃት ፕሮግራም ይዘን የመጣ ነው። በራሳችን ሶሻል ሚዲያ በደንብ ስንሰራበት የነበረበት ሁኔታ ነበረ። ከዛ በመቀጠል ደግሞ የሚዲያዎች ለምን ሀሳባችሁን አመጣችሁ አታስተዋውቁም አትሸጡም ቢሉ የፓርቲውን አቅም መነሻ በማድረግ እየጋበዙ የሚዲያ የክርክሮች መድረኮች መሳተፍ የቻልንበት ሁኔታ አለ። አሁን ባለንበት ሁኔታ ስንመለከት ግን እስካሁን ባለበት ሁኔታ የፓርቲ አቋም አይደለም። እኔ ኢንዲቪጁዋል እንደ ፖለቲከኛ ህዝቡ የሚፈልገውን ያህል አግኝቷል የሚል እምነት የለኝም። ለምን መሰለ? አብዛኛው አንደኛው ገዥም ፓርቲም ጨምሮ ከተሰጠው ፕሮግራምና ዓላማ ውጪ የሚወጣበት ጊዜ አለ። ለምሳሌ ስለ ኢኮኖሚ ጉዳይ የምታወራ ከሆነ የኢኮኖሚ ጉዳይ ላይ ብቻ ነው ዲስከስ ልታደርግ የምችለው። አንዱ ለምሳሌ የባንክ ሁኔታ ሊነሳ ይችላል። ኢኮኖሚው ሊመራበት የሚችሉ ፕሮግራሞችና ፖሊሲዎች ምን ሊሆኑ ይችላሉ ሊል ይችላል። የሀገር ውስጥና የውጭ የግዢ ግብይቶች የዶላር ሁኔታዎችን መነሻ አድርገን ምን ልንከተል እንችላለን የሚል የኢኮኖሚ ስርዓቶች ሊያመጣ ይችላል። በከተማና ማስተር ፕላን ግንባታ ላይ ደግሞ ከተማዋ አሁን ካለችበት ገጽታ በተለየ ሁኔታ በምን አግባብ ነው ህዝቡን ተጠቃሚ ሊያደርግ የሚችለው የሚለውን ታነሳለ። በቤት ግንባታ ላይ ሲሆን ደግሞ አብዛኛውን ሰው እንዴት የቤት ተጠቃሚ ልታደርግ የሚችልበት ፕሮግራም ይዘመታል የሚል ፎከስ የሚደረግባቸው ቦታዎች አሉ። ግን በብዛት እየተመለከተን ያለነው አሁን ባለንበት ሁኔታ ፕሮግራም ላይ የተጻፈ ነው ወይ የፓርቲ ፕሮግራም ላይ የተጻፈውን ነው ወይ መጥቶ ሰው ሪያክት እያደረገ ያለው እያስተዋወቀ ያለው ስትል ግን አብዛኞቹ ክርክሮች አይታቸው ከሆነ ከዛ ማዕቀፍ ውስጥ የሚወጡበት ጊዜ አለ። አንዳንዱ የቲክቶክ ስብናውን ለመገንባት የሚደረግባቸው ክርክሮች አሉ። ይሄ አሁን ባለንበት ሁኔታ 70% ወጣት ነው፣ ቴክኖሎጂ የሚጠቀም ማህበረሰብ ነው። በቀላሉ ጎግል ላይ የፈለከውን ነገር አድሬስ የምታደርግበት ሁኔታ ነው ያለው ማለት ነው። ቢአይ ቴክኖሎጂ ራሱ እንዴት አንተ በድራፍት ያረከውን ነገር በጽሁፍ ያስቀመጥከውን ነገር በስዕል ለመቀየር የምትቸገረውን አሁን እኮ ስትጽፍለት በስዕል ቀይሮ የሚያመጣበት ዘመን ላይ ደርሰ ስታስተዋውቅና ስትሸጥ ሀሳቤን እንዴት አድርጌ ለህዝብ ተደራሽ ማድረግ አለብኝ የሚለው ላይ ትኩረት ካላደረግ የግለሰብ ስብናን ለመገንባት ለቲክቶክ የሚሆን ነገሮችን ሪፍሌክት የምታደርግ ከሆነ ህዝቡ የሚፈልገውን ነገር ሰጥተነዋል ተደራሽ ተደርጓል የሚለው ውስን ጋፖች እንዳሉትና ህዝቡ የተምታታበት ሁኔታ ላይ እንዳለ የሚያሳዩ ናቸው። እንደ ፓርቲ ከተወሰኑ ክርክሮች በኋላ ቁጭ ብለን ገምግመናል። ምን ማስተካከል አለብን? እኛም የተወሰኑ መድረኮች ላይ የነበሩን ግምገሞች ላይ አንዳንዶቹን ስህተቶች ናቸው፣ መታረም አለባቸው። እኛም የምንከራከረው ወይም ሀሳብ የምንሸጠው ለህዝብ ነው። ህዝብ ከኛ ይጠብቃል። ምን የተለየ ነገር ይዛችሁ መጥታችኋል የሚል ነገር አለ። በምንከራከርበት ቦታ ላይ ፕሮግራማችንን መሰረት አድርገን
ለህዝባችን መስጠት ያለብንን ብቻ ግብዓት እንስጠው። ህዝቡ ባላንስ አድርጎ የሚጠቅመውን የማይጠቅመውን መውሰድ አለበት። ከዛ ባለፈ ግን ህዝቡን የማይመጥን ቃላት ሪፍሌክት ማድረግ እስካሁን የመጣንበትን ማስተጋበር ያበላሻል። ይሄ ጄኔሬሽን ደግሞ 60ኛው ጄኔሬሽን ላይ ያለን ማህበረሰብ አይደለም። 97 ላይ የነበረ አካል አይደለም። በጣም የሰለጠነ ምሁር የሚባል አካል ነው። በቀላሉ ከዓለም አቀፍ ማህበረሰብ ጋር መገናኘት የሚችል ነውና እሱን ሊመጥን በሚችል መንገድ ብለን አስቀምጠን ከሁለት በኋላ የነበሩ ክርክሮችን አስተካክለናል። ሁሉም አይታቸው ከሆነ አብዛኞቹ ከኛ ጋር የሚከራከሩ ወገኖች ከመስመር በሚወጡበት ሰዓት እኛ መስመራችን ላይ ቆመን ፕሮግራሙን ብቻ የማስተዋወቅ ዓላማ ላይ ትኩረት አድርገን እየሰራን ነው የምንገኘው። ሌሎች ፓርቲዎችም ማስተካከያ የወሰዱበት አግባብ አለ። በዛ ማዕቀፍ ውስጥ ቢሆን ህዝቡ የሚፈልገውን ይበጀኛል የሚለውን ለመምረጥ ብዙ የሚቸገር አይመስለኝም። አሁንም ምርጫ ቦርድ አዘጋጅቶ ድልደላ ሰጥቶን ወደ ተግባር ገብተናል። እዚህ ላይም ምርጫ ቦርድ የራሱ የሆነ ማስተካከያ አድርጓል። በተለይ ደግሞ ኦዲየንስ አስገምቶ ከኦዲየንሱ ሀሳብ እየተነሳ ነው። ይሄ ወደሚፈለገው ፍሬም እንድትመጣ ወደ ያስከበት ዓላማና ፕሮግራም ብቻ እንድትመጣ ያደርጋል። እሱ ላይ አጠናክረን የምንሰራ ከሆነ ቀሪ አንድ ወራቶች ውስጥ የሚኖሩን ክርክሮች ህዝብ ይበጀኛል ይጠቅመኛል የሚለውን የሚለይበት ነው ብለን እንወስዳለን። እና በተጨማሪም የተነሱት ነጥቦች ትክክል ናቸው፣ አሪፍ ናቸው፣ የምጋራቸው ናቸው እና ከንግግራቸው ከክርክሩም ህብረተሰቡም የትኛው ፓርቲ የበሰለ ወደፊት ቢመጣ የተሻለ አገር ሊያመጣ ይችላል ብሎ የሚለይበትም የሚያንጓልልበትም ነው። እንደሚታወቀው ኢትዮጵያ ውስጥ እንግዲህ በርካታ ፓርቲዎች ነው ያሉት። ስለዚህ ያንን ሊያደርግ ይችላል። ሌላው ቀጣይ የምናነሳው ምርጫ ቦርድ ከፓርቲዎች ጋርም ቁጭ ብሎ ዲስከስ አድርጓል። ከጸጥታ ኃይሎች አገኘሁት ባለው መረጃ መሰረት ምርጫ ለማካሄድ አስቻይ ሁኔታ ያለባቸው ቦታዎች በሚል አረንጓዴ፣ ቢጫ፣ ቀይ የለያቸው አሉ። አሁን አገሪቱ ውስጥ ግልጽ ነው አንዳንድ ቦታ የሰላም ችግር አለ እና እናንተም በተለያየ ክልሎች እንደዚህ የምትወዳደሩበት አለና አሁን ሪሊ ያለው ሁኔታ አስቻይ ነው ይሄን ለማድረግ ምርጫውን የሰላሙን ሁኔታስ እንዴት ነው የሚገመግመው ፓርቲያችሁ? መልካም እንግዲህ ባለፈው ከከተማ ከሁለቱ አስተዳደር አመራሮች ጋር እንዲሁም ደግሞ የክልሉ ርዕሰ መስተዳድሮች የጸጥታ ኃላፊዎች ባሉበት ምርጫ ቦርድ ባዘጋጀው መድረክ ላይ አጠቃላይ የጸጥታ ሁኔታውን ለመገምገም ተችሏል። በዛው ልክ ምርጫ ቦርድ አረንጓዴ፣ ቢጫ፣ ቀይ ብሎ ያመጣበት ሁኔታ አለ። እኛም በምንወዳደርባቸው ቦታዎች ላይ ያሉ የጸጥታ ችግርና ስቲል ናው ድምጽ ምርጫ ካርድ ያላወጡ ክልሎች ላይ ምንድነው ያለው ችግር ለምንድነው የሚለውን በደንብ በዝርዝር ካጠናም በኋላ በስራ አስፈጻሚ አጽድቀን ለምርጫ ቦርድ አስገብተናል። ይህን መነሻ በማድረግ በተለይ ጸጥታ ኢሹ ያለባቸው ተብሎ ፓርቲዎች በሰጡት ጥቆማ መነሻ በማድረግ ባለፉት ከአመት ባሉ አለፈ ብሎ ስብሰባ ነበረን ከምርጫ ቦርድ ጋር በተለይ ባነሳንባቸው ቦታዎች ላይ ምን እናድርግ የሚለውን ማለት ነው። ዛሬ አሁን እናንተ እዚህ እየተወያየን ሌላ ስብሰባ አለ በዚህ ጉዳይ ላይ እየተደረገ ያለ አጠቃላይ ኬዙ ያለባቸው ቦታዎች ላይ ምን አይነት ሪል ነው ወይ ትክክል ነው ወይ አይደለም የሚለውን በተለይ በፊት አይተ ከሆነ መንግስት ብቻ ነበር ሪፖርት ሲያቀርብ ምርጫ ቦርድ መነሻ አድርጎ ምርጫ ይከናወናል አይከናወንም የሚባለው ነበር። በተመሳሳይ ገዢው ፓርቲ መሰረት ያለበት በኩል ጋር መዋቀር ያለበት በኩል ጋር ኦን ብሎ ጉዳዮችን እስኪያስተካክል ድረስ እዚህ አካባቢ ላይ ጸጥታ ኬዝ አለ ብሎ ሪፖርት ያደርጋል። ምርጫ አይካሄድም። ያ ግን ምንድን ነበረ? ከኋላው አሻጥር ነበረው። ለምንድነው? እዛ የሚፈልገው የነበረው መሰረት ገዢው ፓርቲ ስላልነበረው ነው። አሁን እንደዛ ቢያቀርብ አይፈቅድለትም እድሉ። ለምን? ምርጫ ቦርድ ምን አደረገ? ፓርቲዎች ያሉበት ኮሚቴ ተዋቅሮ እናንተ ተወካዮች ያሉበት ተዋቅሮ ሄዶ ቦታው ላይ አለ የለም አስቻይ ነው አስቻይ የሚለውን ወስናቸው መምጣት አለባቸው የሚል ውሳኔ ላይ ተደርሷል። ይሄ በጣም ትልቅ ነው። አንደኛ ፍትሃዊ ያደርጓል ሂደቱን ማለት ነው። ሁለተኛ ደግሞ ተንጀብል ነው አይደለም የሚለውንም በደንብ አድርገህ በእጅ ታች እንድታደርገው እድል ይሰጣል። ዝም ብለህ ከታች የሚመጣውን ሪፖርት ብቻ ተቀብለ ለሚመለከተው ፎርዋርድ አታደርግም ማለት ነው። መሰረቱ ምንድነው የሚለውን ቤዝ ማድረግ ላይ ትኩረት አድርገው ለመስራት እየተደረገ ያለው ጥረት በጣም የተሻለ ነው። እኛ ባየንበት ሁኔታ ላይ ጋምቤላ ክልል ላይ የተወሰኑ እኛ የምንወዳደርባቸው ቦታዎች ላይ ጸጥታ ይሹ አለበት። እሱ በሚቀጥለው የፓርቲያችን ከፍተኛ አመራሮችም ወደ ቦታው ላይ ለመሄድና ሁኔታዎችን መሰረት አድርገን ችግሩ ሰስተናቢሊቲ ነው አይደለም የሚፈታ ነው የማይፈታ ነው ምርጫ ማስኬድ አያስኬድም የሚለውን ውሳኔ ወሰነን እንመጣለን። አሁን ባለው ሁኔታ ግን ስትመለከተው ሸሪፍ አንዳንድ ጊዜ በተለይ እነዚህ አገርን
ለማፍረስ የሚሞክሩ እዛም እዚህም ታጥቀው የሚታገሉ አካላቶች አሉ። እነሱ ባሌሉበት አለን ለማስመል የሚፈጁት ቴረር አለ። ዝም ብሎ ወወይታ ማለት ነው። በእኛ ሀገር ነባራዊ ሁኔታ አይተህ ከሆነ ወወይታ ይጮሃል፣ ዝምታ አይጮም። በጣም ሰላማዊ የሆነ ቦታ ላይ ሰላም አይደለም ተብሎ የሚወራው ወሬ ነው ጩኸት የሚሆን፣ ማረጋገጥ ይጠይቃል ማለት ነው። ስለዚህ እሱን ቼክ ማድረግ የሚቻልበት ሁኔታ መኖር አለበት ብለን ነው የምንወስነው። ግን በእኛ በፓርቲ ነባራዊ ሁኔታ ግን በገመገምነው ሁኔታ ግን አማራ ክልል ከ2 ምርጫ ጣቢያዎች ውጪ፣ ጋምቤላ ከአንድ ምርጫ ጣቢያ ወደ 19 ቀበሌ የሚጠጉ አካባቢ ውጪ ሌላው ክልል ላይ እጅግ በጣም ሰላማዊና ምርጫ መካሄድ አለባቸው ብለን የምናምንባቸው ናቸው። ይሄን በሁኔታው ደግሞ ለምሳሌ ሰላም ጉዳይ ዛሬ ሰላም ሊሆን ይችላል፣ ነገ ሊደፈርስ የሚችልበት አጋጣሚዎች አሉ። ቦታው ላይ ግን ሰስተናቢሊቲ ላይ ይደርሳል አይደርስም የሚለውን ደግሞ ክሮስ ቼክ የምናደርግበት መንገድ ሰሞኑን ይፈጠራል ብዬ ነው የማስበው። በጣም የሰላሙ ጉዳይ አሳሳቢ ከሆነ ምርጫ የማይካሄድባቸው ቦታዎች ይኖራሉ። በዛው ልክ ደግሞ ሰላማዊ የሆኑ ቦታዎች ላይ ምርጫ የሚካሄድባቸው ናሉ። ይሄ ግን ምርጫ ሰላማዊ አይደለም አሁን ባለው ነባራዊ ሁኔታ አማራ ክልል ሙሉ ለሙሉ ብጥብጥ ነው ብሎ የሚናገር አካል አለ። ኦሮሚያ ክልል ሙሉ ለሙሉ ሰላም አይደለም ብሎ የሚያናገር አለ። ጋምቤላ ክልል ሰላም አይደለም ብሎ እግዚአብሔርን ፈርተው ነው እንጂ አዲስ አበባም ሰላም አይደለም ይላሉ እነዚህ ሰዎች። ከዛ ወዴት እንደሄዱ ይፈለጋል መሰለ? ወደ ሽግግር መንግስት እንዴት ይፈልጋል? ይሄ ማለት በጣም አደገኛ አካሄድ። አንደኛ ሐሳብን ሽጠ ፕሮግራምን አስተዋውቀ የህዝብ ልብ ትርታ ውስጥ ገብተ ድምጽ ማግኘት የማይችል አካል ካሁኑ ወዴት ሄዳል? ሰላም አይደለም አገሪቷ ተወጥራለች፣ ብጥብጥ ነው፣ ውከት ነው ወደሚል ፍረጃ ይሄድና ኢሚዲየትሊ ዞሮ በጓሮ በኩል ለምን ሽግግር መንግስት አይቋቋምም? ምንድነው የሚጠቀመው? ከዚህ ተመልሶ በአቋራጭ የስልጣን ባለቤት ይሆናል ማለት ነው። ይሄ ምን ማለት ነው? በደንብ አድርገ ህዝብ ቀልብ ውስጥ ለመግባት ፕሮግራምን መሸጥ አልቻልክም ማለት ነው። ህዝብ ድምጽ ላይ ሰጠኝ ነው ብለ አምናል ቀድመ። ስለዚህ ወዴት ትሄዳለህ? ቀድመ ተሸንፋል። አዎ ቀድመ ተሸንፋል። ውከት ነው፣ ግርግር ነው በሚል ያሌለ ትርክት ሰርተ በሌላ ባቋራጭ መንገድ የሽግግር መንግስት ብለ መተቁጭ ለማለት የሚደረግ ጥረት ነው። ይሄ በፍጹም የኛ ፓርቲ አቋም በነበረን ክርክር ላይ ማይታል። አቋማችን አንድና አንድ ነው። ህዝቡን ማረጋጋት የኛም ድርሻ አለበት፣ የመንግስት ብቻ አይደለም፣ የፓርቲም ድርሻ አለበት። ሰከን በል ሐሳብ ካለ በድምጽ የበላይነት መቅረት አለበት። ራሱን እኮ ብልጽግናን የምትቃወም ከሆነ እኮ የምትጥልበትና የምታሸንፍበት መንገድ በካርድ ነው። ወደዚህ መሄድ አለብን የሚል እንቅስቃሴ ላይ ያለ ነው ማለት ነው። እኛም በዚህ ደረጃ ነው ወስነን እየተንቀሳቀስን ያለ ነው። እስቲ አሁን ስለ ፓርቲዎች ካነሳን አሁን ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተደጋጋሚ የሚሉት አንድ ነገር አለ። ፓርቲዎች ኢትዮጵያ ውስጥ ከ40 በላይ ከ50 በላይ ነው ቁጥራቸው እና ሰብሰብ በሉ ድምጽም ለማግኘት የተሻለም ቦታ ለማሸነፍ መሰባሰብ ያስፈልጋል ይላሉ። 4፣ 5፣ 6፣ 7 እየሆናችሁ በአንድ ላይ እየተቀናጃችሁ እየተባበራችሁ ኑ ለማሸነፍም አልፎ ለመሄድም ይላሉ። ከዚህ በኩል ህዳሴ ምንድነው የሚለው ነገር? ለመተባበር ያደረጋችሁ ጥረት አለ? ህብረት ለመፍጠር ከሌሎች ፓርቲዎች የተሞካከሩ የተሰሩ ነገሮች አሉ? ይህንንስ አባባል የፕራይም ሚኒስትሩ እንዴት ነው የምታየው? መልካም። የኛም ፓርቲ በዚህ ጉዳይ ላይ አቋም አለው። እኛን ከሚመስሉ ፓርቲዎች ጋር በጋራ ብንሰራ ለዜጎቻችን ተደራሽ እንሆናለን፣ የዜጎችን መብት እናስከብራለን ብለን እናምናለን። ግን እኛ ጋር እስካሁን በመጣንበት ሂደት ከአንዳንድ ፓርቲዎች ጋር ዲስከስ ለማድረግና ወደ እንደዚህ አይነት ህብረት፣ አንድነት፣ ጥምረት ለመሄድ ጥረት አድርገን ነበረ። ብዙ ጊዜ ሸሪፍ እኛ ጋር ላይ አንድ ፓርቲ ሲመሰረት የውል መሰረቱ ዜጋ አይደለም። እኛውን ፓርቲ የእናንተ መሰረታችሁ ማን ነው ብትለ ዜጎቻችን ናቸው። ከጥግ እስከ ጥግ ያሉ ዜጎቻችን የኛ መሰረት ናቸው ብለን ነው የምንወስደው። አብዛኛው ፓርቲዎች መሰረታቸውን የሚያደርጉት ብሔር፣ ሃይማኖት ውስጥ ነው። እኛ ደግሞ ከዛ በላይ ነን። ብሔር ከዜግነት በታች ነው ብለን ነው የምናስበው። መጀመሪያ የዜግነት መብቱን ማከበር አለበት ነው። ሰው በማንነቱ መከበር ካልቻለ ብሔሩን ብታከብረለት፣ ሃይማኖቱን ብታከብረለት ዋጋ የለውም። ሰውየው ማግኘት ያለበትን መብት በማንነቱ ብቻ ከዚህ ሀገር እንዲጠቀም ድርሻውን እንዲያገኝ ሰርቶ መግባት እንዲችል ሰላሙን ካላስጠበቅለት የመብላት የመጠጣት መብቱ እንዲረጋገጥለት ጤና የማግኘት ትምህርት የማግኘት
ሁኔታውን ልታረጋግጥለት የምትችለው ሃይማኖተኛ ስለሆነ አይደለም፣ ብሔርተኛ ስለሆነ አይደለም፣ ዜጋ ስለሆነ ብቻ ይሄን መብቱ ማረጋገጥ ኢንዲቪጁዋል ራይት ከተከበረ ሁሉም ይከበራል ብለን ነው የምናስበው። ወደፊት ከምርጫ በኋላ በሚኖሩ እድሎች በሚኖሩ አጋጣሚዎች ምንድነው የሚለውን እድሉ ካገኘን ልንሰባሰብ የምንችልበት መሰባሰቡ ለ135 ሚሊዮኑ ተደራሽ የሚያደርግ ሀሳብ ማቅረብ ይቻላል የሚል እምነት አለን። ምንም ጥርጥር የለው። እኛን ከሚመስል አካል ጋር ተሰባስቦ ድምጽ መሆን ጠንካራ ፓርቲ ሆኖ እንዲወጣ ማድረግ ለዚህ ሀገር ከብልጽግና በላይ ድምጽ የሚሰጡት አካል እንዳለ ማሳየት መቻል አለብን ብለን ነው የምናስበው። እኛ ለምንድን ነው በብዛት አይተው ከሆነ አሁን ባለው ራሱ ኢንቫይሮንመንት ውስጥ የተሻለ አይደለም እያቀረባችሁ ያላችሁት ከገዢው ፓርቲ ቻሌንጅ እያደረጋችሁት አይደለም የሚለው በብዛት ወደ ማንነት ውስጥ እየገባን ለቲክቶክ ፍጆታ ስለምናውለው ነው እንጂ የሚገርም ፕሮግራም አለ ማስተዋወቅና ማቅረብ የምንችል ከሆነ ማለት ነው። አሁንም ማድረግ ያለብን እኛ ብለን የምንወስደው አብዛኞቹ ፓርቲዎች ሊያሰባስባቸውና አንድ ሊያረጋቸው የሚችለው የፕሮግራሙ የማንነት ላይ ትኩረት ያደረጉት ሳይሆን በማንነትና በብሔርና በሃይማኖት አደረጃጀታቸው ብቻ ነው እየተሰባሰቡ ይሄዱ እየተገናኙ ያሉት። በቅርቡ እንኳን አሁን እዚህ ባሉ 7 የሀገር አቀፍ ውስጥ እነዚህ አይደለም አንዳንዶቹ እንዴት ጥምረት ሊፈጥሩ ቻሉ በምን ሊግባቡ ቻሉ ካልክ የአንዱ ፓርቲና የአንዱ ፓርቲ ፕሮግራም ራሱ እርስ በርስ የሚጋጭ ግን ያገናኛቸው ግን ቁልፍ ሚስጥር ግን አንድ ጉዳይ አለ። እሱን ለህዝብ እንተዋለን ማለት ነው። ስለዚህ ወደ አንድነትም ወደ ትብብር ወደ ህብረትም ለመምጣት አሁንም መፈታት ያለባቸው ነገሮች አሉ ማለት ነው። ምንም ጥያቄ የለውም። እኛ በፕሮግራም የዜጋ መሰረት ካረገ ፓርቲ ጋር ብንዋድ አብረን ብንሰራ በእኛ በኩል ፍላጎት አለን፣ ፍቃደኞች ነን። ከኋላ የተደበቀ ምንም አጀንዳ የሌለበት ፓርቲ ጋር ህዝብን ሊጠቅም በሚችል መንገድ ለመስራት በጣም ዝግጁ ነን። እኛ ግን አብዛኛዎቹ ግን ብዬ ማሳየ እከሌ ኢትዮጵያ የሚመስል ስያሜ ይሰጠዋል እንጂ ከኋላ ያለው ወይ ሃይማኖታዊ ነው ወይ ብሔር ውስጥ ነው። ይሄ ደግሞ ለዚህ ዘመን ትውልድ አይመጥነንም። የዜጋው ማንነቱን ትኩረት አድርገን የምናስከብርበት ጋር ትኩረት አድርገን መስራት አለብን ብለን ነው የምናስበው እንደ ህዳሴ ፓርቲ። እስቲ ወደዚህ ደግሞ ብልጽግና ፓርቲ ባለፈው ውይይታችሁም ላይ ተነካክቶ ነበር። የተወሰኑ ቦታዎች ላይ ምርጫ አይወዳደርም፣ ለተፎካካሪ ፓርቲዎች የሚተዋቸው ቦታዎች አሉ። አንደኛ ይሄንን ማድረጉ ፓርቲዎችን ለመደገፍ ዲሞክራሲን ለመደገፍ ምርጫ ውስጥ እንግዲህ 4ም 5ም ተፎካካሪ ፓርቲዎች አልፏቸዋል ግቡ ለማለት ነው ወይስ ለምንድን ነው ይሄንን የሚያደርገው? ፓርቲዎች በራሳቸው መቆም አይችሉም ወይ? በራሳቸው ተወዳድረው ማሸነፍ አይችሉም ወይ? የሚፈለገው ሲያኛው አይደለም ወይ? ይሄን እንዴት ነው የምታየው? መልካም የገዢው ፓርቲ ጋር ያው ወንበር ለቀቀም እኛም የቻልነውን ያክል ወንበር ላይ ስለሆነ ያው ተወዳደሩ ሁሉም ፓርቲ በሚባል ደረጃ ላይ ለምን አላስመዘገበም ወይም አቅሙ አንሶት ነው ወይም ደግሞ ለተፎካካሪ ለቆች ነው የሚል ግምገማም እምነትም የለኝም። እኔ በብዛት በጣም ያው ፖለቲካ ስለሆነ ቀድመው የገመገሙበት ሁኔታ ያለበት አግባብ አዝማሚያ እንዳለ ይሸተኛል። ምን መሰለ በብዛት እንደ ገዢ ፓርቲ ሲሆን የሚወዳደርበት ቦታ ላይ ብዬ የምገምተው ቀድሞ እሸነፋለሁ ብሎ ያሰበበት ቦታ ላይ ለምን ሽንፈቴን እቀበላለሁ ለቅቄ መውጣት መቻል እያለብኝ ብሎ የገመገመ ይመስለኛል። ለምሳሌ አንዳንድ ሰዎች ጋር ከሰዎቹ ከግለሰባዊ ስብዕና አንጻር ከማንነታቸው እና ከፓርቲዎች ውል መሰረት እዛ አካባቢ ካላቸው መሰረት ጋር አይቶ ገምግሞ ገብቼ ተሸንፍ ያለው ከምባል ቀድሜ ያልወዳደርም ቦታው ላይ ያለ ይመስለኛል። ለምን ብትል ለምሳሌ እኛ አዲስ አበባ ላይ ገና ካሁኑ እናሸንፋቸዋለን ብለን የለየናቸው ቦታዎች አሉ። ብልጽግናም ተወዳደረ፣ ሌላም ፓርቲ ተወዳደረ፣ ሌላም ፓርቲ ማንም ሆነ ማንም ግን እዛ አካባቢ ላይ ካለን ጠንካራ መዋቅር አንጻር ብዙ ኮስት ማውጣት የለብንም። ኦሬዲ የኛ ቦታ ነው አሸንፈናል ብለን የምንወስድባቸው ቦታዎች አሉ። ያለ ምንድነው ብትለው እንደ ፓርቲ ቁጭ ብለን ስንገመግም እዚህ አካባቢ ላይ ያለን ጠንካራ መዋቅራችንን እንዴት አድርጎ ሊያስመርጠን ይችላል የሚል ስትራቴጂ ነድፈን የሰራንባቸው ቦታዎች ላይ እርግጠኛ ስለሆንን ማለት ነው። አሁን እዛ አካባቢ ላይ ብዙ ኃይል ማባከን አይጠበቅብንም ማለት ነው። የውስጥ መዋቅሮቻችንን አደራጅተን ሰርተናል፣ ጨርሰናል። ህዝቡ ብቻ ወጥቶ የሚመርጥበትን መንገድ ነው የምንፈልገው ማለት ነው።
ከዛ ባለፈም አንዳንድ ፓርቲዎች በራሳቸው ለምሳሌ አንዳንዶቹ ጋር የፓርቲ ስራ አስፈጻሚ አባል ሆኖ ጠንካራ ሰው ፊት ያለ ሰው የሚወዳደርበት ቦታ ላይ ካለ እዛ አካባቢ ላይ ተወልዶ ያደገበት አካባቢ ከሆነ ማንም ሸሪፍ ብታመጣ ማንም አይመርጥም። ለምን? ያ ሰው የዛው ነው ማህበረሰብ ውስጥ ያለ ሰውዬ ነው፣ ዛው ነዋሪ ነው። ቅድሚያ የሚሰጡት ለማን ነው? በአቅራቢያቸው ለሚገኘው ልጃቸው ነው። ያሳደጉት ኮርኩሞ ያሳደጉት አብረው ያበሉት ነው። ጎረቤትና ብለውም ሻይ ሲጠጣ ምናምን አብረው የኖሩት ነው። ስለዚህ ለዚህ ልጅ ነው እንዲያድግ ነው የሚፈልገውና ህዝቡ ማህበረሰቡ ድምጽ ሊሰጠው የሚችለው። የፈለገ ስራ ብትሰራ እዛ አካባቢ ላይ ከልጃቸው ውጪ መምረጥ አይችሉም ማለት ነው። ይሄ የመጣንበት የፖለቲካ ሁኔታ ያው ኢህአዴግም የሰራው ብሔር ነው፣ እዛው ጎጥ ውስጥ ምናምን ነው የሰራብን ማለት ነው። ስለዚህ ህዝቡም ገና ከዚያ አይምሮ አልወጣም። ያሳደግኩትን ልጅ እያለ ሌላ ሰው እንዴት እመርጣለሁ ነው እንጂ አንተ ይዘው በመጣው ፕሮግራም መሰረት አንተን ልምረጥ፣ ጥሩ ሀሳብ ነው ይዘህ መጣው፣ ይሄ ደግሞ ካንተ ጋር ይደግ የሚል ማህበረሰብ የለንም። ቅድሚያ አንተ ምንም ይዘህ መጣ አልመጣም የአካባቢ ሰው የዛ ነዋሪ ስለሆን ካላንተ ድምጽ ይሰጣል ሰው። ምንም አትናገር፣ ምንም አተንፈስ፣ እዛው ነዋሪና እድገት ስላለ ማለት ነው። በዚህ አግባብ መንግስት ቀድሞ የገዢው ፓርቲ እሸነፋለሁ ብሎ ያለባቸው ቦታዎች ላይ የለቀቀ ይመስለኛል። በዛው ልክ ግን እንደው ምክር ቤቱም የተለያዩ ፓርቲዎች እንዲገቡ ከማሰብ አንጻር ነው እንጂ ብሎ አሁን ለምሳሌ ትችት አለ እንሰማለን። ለከሌ ፓርቲ ተብሎ ነው የተለቀቀባቸው እዚህ ቦታዎች ይላሉ። እዛ ቦታ ላይ እኮ በትንሹ ቢያንስ አንድ ምርጫ ጣቢያ ላይ 11 ፓርቲ ይወዳደራል። ብልጽግና ቢወጣ እኮ 10 ፓርቲ አለ። 10 ፓርቲው ደግሞ ተወዳዳሪ አቅርቧል። ስለዚህ ፉክክር ነው እንጂ ለከሌ ተብሎ የተለቀቁ ቦታዎች አይደሉም ብለን ነው የምንወስደው። እዚህ ላይ ግን ጠቅላይ ሚኒስትሩም እኮ ከዚህ በፊት ከ3 ወር ከ4 ወር በፊት ይመስለኛል ምክር ቤት ቀርበው ሲናገሩ ስለ ምርጫው ሲያወሩ ይሄ ምክር ቤት በቀጣይ እንዲሆኑ አናየውም። ሚኒንግ የተሻለ ድምጽ፣ የተሻለ ተፎካካሪ፣ የተሻለ ውይይት፣ የተሻለ ንግግር የሚደረግበት ቦታ ይሆናል። ይሄንን ሲሉ እንግዲህ ተጨማሪ ድምጾች ይሰማሉ ማለት ነው። እነዛ ተጨማሪ ድምጾች ደግሞ እንዲመጡ አሁን ያልነው ነገር የሚለቀቁ የምርጫ ጣቢያዎች አሉ ማለት ነው የሚል ነው። የጠቅላይ ሚኒስትሩ ንግግር ትክክል ነው ብዬ ነው የምወስደው። የቅድም ካልኩ አንጻር ትክክል ነው። አብራራላለሁ። ለምሳሌ ፓርላማችን ብዙ ሌሎች ተጨማሪ ተፎካካሪ ፓርቲዎች የሚገቡበት ድምጽ የሚሰማበት ለማድረግ እየሰራን ነው አይደለ? እየሰራን ነው ከሆነ ቀድመን የምንሸነፍባቸው ቦታዎች እማናሸንፍባቸው ብለን የለየናቸው ቦታዎች ላይ አንወዳደርም ነው። ምንም ይሆኑ እማናሸንፍባቸው ፓርቲው ምን አድርጓል ማለት ነው? ገምግሟል ማለት ነው። ቀድሞ ሰርቷል ማለት ነው። ምን አድርጎ? ለምሳሌ አዲስ አበባ ላይ የሆነ ምርጫ ጣቢያ ላይ መሰረቴ ምንድነው? ብወዳደር አሸንፋለሁ አላሸንፍም? ካለበለዚያስ ዋጋ ያስከፍለኛል አያስከፍለኝም? ለምሳሌ እኮ እዛ አካባቢ ላይ ብልጽግና ደጋፊ ሊኖር ይችላል እኮ። ብልጽግና እዛ ባልተወዳደረ ቁጥር እኮ እዛ ያለውን መዋቅር እያጣ ነው አይደለ? እዛ ያለውን አገለግላለሁ የሚለው ማህበረሰብ እያጣ ነው። ኦን ተብሎ የተደረገ እንዳልሆነ የሚያሳየው እዛ አካባቢ ላይ 10 ሰው እንኳን የብልጽግና መዋቅር ቢኖረው ኖሮ ምን ያደርጋል? ለ10 ሰዎቹ ክብር እንኳን ሲል ይወዳደር ነበር። ቀድሞ እዛ አካባቢ ላይ እንደተሸነፈ አረጋግጧል። ስለዚህ ዝም ብሎ ነው የሚደክመው ማለት ነው። ለምን ብር ያወጣል? ተጨማሪ ኮስት ለምን ያወጣል ማለት ነው? አንተ ለምሳሌ ውሃ ብርጭቆ ውስጥ የምትጨምረው ስለሚሞላ ነው። የማይሞላ ከሆነ ዝም ብለህ የምትጨምር ከሆነ የሚፈስ ነው። ስለዚህ ፓርቲው ያለውን ያሌለውን አቅም ዝም ብሎ ሉዝ ከሚያደርግ ቦታው ላይ ምን ማድረግ አለበት? ሌላ ቦታ ላይ ይሰራል። ይሄን ይተዋል ማለት ነው። በሂደት ግን መንግስት ሆኖ ከመጣ ካሸነፈ ግን ቀጣይ ምን ያደርጋል? እዛ አካባቢ ላይ መዋቅራዊ መሰረታዊ ስራዎችን ያደራጅባል ማለት ነው። ለሚቀጥለው ዝግጅት ያደርጋል። እኔ በዛ አንደርስታንዲንግ ነው ያየሁት ምክር ቤቱን። ከዛም ባለፈ ለምሳሌ 97 እኮ የቅርብ ጊዜ ትውስታችን ነው። እኛ ልጅ ሆነን ቢሆንም በታሪክ ደረጃ እናውቃለን፣ ሰምተናል። ኢህአዴግ አሸንፋለሁ ብሎ እኮ አዲስ አበባ ላይ ደምድሞ ሁሉም ምርጫ ጣቢያ ላይ እኮ ተሸንፏል። 39 አሁንም ብልጽግና አሸንፋለሁ ብሎ የተወዳደረባቸው ቦታዎች ላይ ይሸነፋል። ምንም ጥርጥር የለውም። እኛ ራሳችንን የሰራናቸው ስራዎች አሉ። እንደ ፓርቲ የተወዳደረባቸው ቦታዎች አሉ። እናሸንፋለን መሰረት አለን እዚህ አካባቢ ላይ ብለን ደግሞ
ቀድመን የሰራናቸው ቦታዎች አሉ። እዛ ቦታ ላይ እኛም ብዙ ኮስት ማውጣት የለብንም ብለን የገመገምነው በዚህ አንግል ነው። ግን ደግሞ የ2007 የ2013ን የ2003 እና የ2007 ምርጫዎችን ከተመለከትካቸው ሸሪፍ አይተ ከሆነ 100% ምክር ቤቱ በደንብ የተጠቀለለበት ነበር በገዢው መንግስት። ምን ያህል ቅቡልነት አግኝቻለሁኝ። ህዝቤ ሁሉ ወጥቶ እኔን መርጦኛል። ተሰልፎ ዝናብ ሁሉ እየደበደባለ ፀሐይ እየመታል እንዴት አድርጎ እኮ ከቤት እያስወጣ እንዳስመረጠ እናውቃለን። በነጋታው ግን ምንድን ነው ያጋጠመው? አመጽ ነው ያጋጠመው። የአደባባይ ሰልፍ ነው ያጋጠመው። ብዙ ዋጋ ነው የተከፈለበት። ኢህአዴግ ያን ማድረግ ባይችል ኖሮ እኮ አሁንም ኢህአዴግ ይቀጥል ነበር። ግን 500 ምናምን ወንበሩን አጠቃላይ ይይዣለሁ። ምንም ድምጽ የሚሰማበት የለም። አፈናው ከ1997 በበለጠ መልኩ ነው ቀይሮ የመጣው። ያንን መንግስት ገዢውን ፓርቲም ለመቀየር እየደባቸው ያሉ ነገሮች በጣም ትክክል ናቸው። ትኩረት መያዝ ያለበት ብዬ ነው የምወስደው። ለምን በፖለቲካ ፓርቲዎች የጋራ ምክር ቤት ብቻ ሀሳብን ድምጽን የምታሰማበት መሆን የለበትም። ህዝብ ይብዛም ይነስም ይምረጥም አይምረጥም ግን ፓርላማ ገብተህ የህዝብን ጥያቄ የምታንጸባርቅበት መድረክ ማግኘት ፓርቲዎች አለባቸው። በዚሁ ልክ ፓርቲውም አንተ ቀደም እንዳልከው አይ ለፓርቲዎችም ብዬ ነው የለቀኩት እኔም መሰረት ኖርኝም ላንኖርኝም ሊል ይችላል። ያው በግልጽ ፖለቲካ ስለሆነ መሰረት ሳይለኝ ነው ሊል አይችልም። በዚህ ደረጃም ለፓርቲዎች እድል መሰጠቱ መቻሉ ራሱ ትልቅ አድቫንቴጅ ነው። ፓርቲዎች ውስጥ የሚሰሙ ድምጾች ለህዝብ ተደራሽ የሚደረግበት መንገድ ነውና ቀጣይም የፖለቲካውን እጣ ፈንታ የምንወስንበት መሰረት የምንጥልበት ምርጫ እንደሆነ ካሁኑ ምልክቶች ያሳያሉ። እንደተባለው አሁን ብልጽግና አልወዳደርም ያለበት ቦታ 10 ፓርቲዎች ይኖራሉ። ከ10ሩ እኮ ተወዳድሮ ማለፍን ይጠይቃል። ስለዚህ እዛ ውስጥ አሸናፊ ሆነን እንወጣለን እያለ ነው ህዳሴ። ስለዚህ ማጠቃለያ እናድርገውና ህዳሴ ፓርቲ ከ7ኛው ዙር ሀገራዊ ምርጫ ምንድን ነው የሚጠብቀው? በተወዳደረችበት ቦታ ሁሉ ምን ያህል ድምጾች ታገኛላችሁ? ምን ያህልስ ምክር ቤት እናያችኋለን? በቀጥታ መልካም እንግዲህ የኛ ቅድም እንዳልኩ በአሁኑ በ7ኛው ሀገር አቀፍ ምርጫ ከሁለት ፓርቲ ውጪ ሀገረ መንግስት መገንባት የሚያስችል እጩ ያስመዘገበ ፓርቲ የለም። ግን ደግሞ በምናገኘው ድምጽ ልክ የጥምረት መንግስት መመስረት የሚያስችል ወንበር ልናገኝ የምንችልበት ደረጃ ላይ የሚያስችል እጩዎችን አስመዝግበናል። ይብዛም ይነስም እንደ ህዳሴ ፓርቲ ካስመዘገብነው እጩ መነሻ አድርገን የተለየ ድምጾች የሚታዩበት እንዲሆኑ በፕሮግራማችን በማኒፌስቶቻችን በገባነው ቃል መሰረት አገረ መንግስት ገንብተን መተግበር ማንችልም ቢሆንም ግን የህዝቡን ጥያቄ የምናሰማበት ወንበሮች እናገኛለን ብለን እናስባለን። በፓርላማም በክልል ምክር ቤቶች ውስጥ በዚህ ሂደት ውስጥ የፖለቲካ ምህዳሩ ላይ የፖለቲካ የዲሞክራሲ ሂደቱ ላይ የራሳችንን የሆነ አሻራ የዚህ ዘመን ትውልድ ሆነን እንተክላለን ነው። አንድ የህዝቡ ጥያቄ ምንድን ነው የሚለው አይተህ ከሆነ ምክር ቤት ላይ ሲገባ በቃ ሪፖርት ይቀርባል፣ ይጨበጨባል፣ ይጸድቃል፣ ይወጣል። ህዝቦቻችን ሊያነሱ የሚችሉ ጥያቄዎችን የምናስጨውበት የምናነሳበት የምናስከብርባቸው ይሆናሉ። ለዚህ የሚያስችሉ ልጆች አስመርጠን እናስገባለን ብለን ጥረት እናደርጋለን ማለት ነው። ሁለተኛ በሚጸድቁ ህጎች ላይ የበኩላችንን አስተዋጽኦ እናበረክታለን። ለዚህ የሚያስችል ስራ እንሰራለን። እድሉ ካገኘን ደግሞ ጥምረት መንግስት አቋቁመን ስልጣን የምንይዝበት መንገድ ደግሞ እንፈጥራለን። እዚህ ላይ ስንመጣ እስካሁን ድረስ ምን ስለውጥ አመጣን? በዲሞክራሲ ሂደት ውስጥ በምርጫ በሰላማዊ ብቻ ስልጣን መያዝ ምክር ቤት እንደሚገባ ፓርላማ እንደሚገባ ማሳየት መቻላችን ለኛ ፓርቲ በጣም አቺቭመንት ነው። የአጭር ጊዜ ሂደት ነው የመጣ ነው። በዚህ በአጭር ሂደት ውስጥ መንግስት ይዘ እኛም ግራ ተጋብተን ህዝብንም ግራ ማጋባት አንፈልግም። ግን ኤክሰርሳይዝ እያደረግን እየመጣን መሰረት እየጣልን ከዚህ ልምድ እየቀሰምን ለሚቀጥለው ምርጫ ትልቅ መሰረት የምንጥልበትን ስርዓት የምንዘረጋበት ይሆናል ብዬ ነው የምገምተው። ህዳሴ ፓርቲ በሁሉም ክልሎች ተወዳድሯል። ከሶማሌ ውጪ በሁሉም ክልሎች ገብተን በየተለያዩ ምክር ቤቶች ላይ ድምጻችንን የምናሰማበት የህዝቦቻችንን ጥያቄ በደንብ የምናወጣበት
በቀጣይ መሰረት ሊጥል የሚችሉ ሁኔታዎች የምንፈጥርበት ነው ብዬ አስባለሁ። ተስፋም አድርጋለሁ። ለዚህ የሚያስችልም በቂ ዝግጅት አድርገናል። ስራዎችም እየሰራ ነው የምንገኘው። ኢንጂነር ሱራፌል እሸቱ የህዳሴ ፓርቲ ምክትል ፕሬዚደንት፣ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከህዳሴ ፓርቲ ምክትል ፕሬዚደንት ኢንጂነር ሱራፌል እሸቱ ጋር የነበረን ቆይታ ይመስል ነበር። በሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ጊዜ